ወይ ነው ለትዳር ደርሰሽ መስሎኝ ያገባሁሽ። ምን ነው ጡጦ ይሞላልኛልሽ? ሁሉም ነገር አንጻራዊ ነው ብዬ ነበር። ከኔ ጋር እድሜሽን እያነጻጸርሽ ከሆነ ወደሽ ፈቅደሽ ነው ያገባሽ። እንዴት ነው የምናደርገው? ተቀበረች የተባለችበት ቦታ የእውነት እንቀብራታለን። እስኪ ሁሉንም ነገር ጊዜው ሲደርስ እናያለን። ሰሞኑን እመጣለሁ። ጥሩ እንዳልሽው ንብረቱ ወደ አንቺ መዞር አለበት። ኧረ ወሰንክ? በዙሪያ የማይሆን ነገር እያንዣበበ ነው። ምንድን ነው? ይህ ሁሉ ዋጋ የከፈልኩት ለሱ አይደለም። መታወቂያሽን አዘጋጅ፣ ነገ እንጨርሳለን። በጣም ናፍቀኝ ሰው ሊመጣ ነው። ቆይ ማን ነው? ናቲ ይባላል። የገዙልሽ ገዛኝ እንግዲህ ናቲ ደውሎለት ነበረ። ስለዚህ ሰሞኑን እመጣለሁ በማለት ሲነግረው ምን አድርጓል? አሁን ላይ እንግዲህ በሚስቱ ላይ ማለት ነው ያለውን ንብረት በሙሉ ወደ ሚስቱ ለማዞር ተገዷል ማለት ነው። ከዚህ በፊት እያንዳንዱ ንብረት ግን በእኔ ስም አድርግልኝ እያለች እንግዲህ እየጠየቀችው ነበረ ማለት ነው። እሱ ግን ይህን ሁሉ ምን አስፈለገ? ሲቀጥል ልጅ መውለድ አለብን ብላ ስትጠይቀው እኔ ልጅ መውለድ አልፈልግም፣ ከልጄ ይልቅ ደግሞ ራሴን አስፈልጬ እወዳለሁ። ልጅ ብወልድም ንብረት ምናምን አያስፈልገውም። እኔ አበለዋለሁ፣ አጠጣዋለሁ፣ አሳድገዋለሁ። ሲቀጥል ደግሞ የራሱን ነገር ራሱ ማፍራት ይችላል በማለት እንግዲህ ግን ደግሞ ከልጄ በበለጠ መልኩ ራሴን ነው የምወደው በማለት እንግዲህ አቶ ገዛኸኝ ሲናገር ነበረ። እና አሁን ላይ እንግዲህ ናቲ ይመጣል፣ ስለዚህ ነገሮችን በሙሉ ማስተካከል መቻል አለብኝ በማለት እንግዲህ ሲናገር ነበረ። በነገራችን ላይ ሚስቱ ናቲ ይመጣለው በማለቱ ወይንም ደግሞ ይህን ነገር በመስማቷ እጅግ በጣም ነበር ደስ ያላት። ምክንያቱም አንደኛ ባሏ አጠቃላይ ንብረቱን በእሷ ስም እንደሚያዞርላት ቃል ገብቷል። ሲቀጥል ደግሞ ይመጣል የተባለውን ናቲንም በጣም ነው የምትወደው የምታፈቅረው ማለት ነው። የገዛይ ልጅ የባሏ ልጅ ቢሆንም ግን ደግሞ በጣም ትወደዋለች። በነገራችን ላይ የገዛይ ልጅ አይደለም እውነት ለመናገር ማለት ነው። እንግዲህ ያው ክላስ ውስጥ አስገብተው ወይንም ደግሞ ቆልፈው እንደዚህ የሚያሰቃዩት እንደዚህ የሚያደርጓት ማለት ነው። ባለ ንብረት ሆና ባዶ እንደሆነች እንዲሁም ደግሞ ልጅ ኑሯት ልጅሽ በህይወት የለም ሞቷል እያሉ ማለት ነው በህይወቷ የሚጫወቱባት የሷ ልጅ ነው። በእርግጠኝነት አባቱም ሌላ ሊሆን ይችላል ብዬ ነው የማስበው እንጂ ናቲ የገዛይ ልጅ ሊሆን አይችልም። ከሆነም ደግሞ ያው እንደምናየው ከሆነ ገዛይ ደግሞ ልጅ አሳድጋለሁኝ እንጂ እኔ ለሱ ምንም አይነት ንብረት አልሰጥም ሲል ነበር። ስለዚህ ምናልባት እንግዲህ የመጀመሪያ ሚስቱንም የተጣሉበትን ምክንያት ለልጇ ማለት ነው በስሙ ለማድረግ ፈልጋ ነበረ። ያን ጊዜ ለልጅሽ እኔና አንቺ እኮ እንትን ያልንበት ለልጅሽ ንብረቴን በሙሉ ለእሱ አደርጋለሁ ስትይ ነበረ ሲል ነበር። እና አቶ ገዛኸኝ አስተሳሰቡም ሆነ ወይንም ደግሞ በቃ ራስ ወዳድ ነገር ነው ከልጁ አስበልጦ ራሱን የሚወድ ማለት ነው። እና እንግዲህ የእሷን ንብረት ወይንም ደግሞ የራሷን የሆነ ነገር ለልጅ አደርጋለሁ ባለችበት ሰዓት አይሆንም በማለት እንግዲህ ልጅሽ በህይወት የለም፣ አንቺም አብደሻል፣ አታምሪም፣ ከሰው ፊት አትቀርቢም እያሉ እንግዲህ እሷን እያንቋሸሹና እየተሳደቡ እንዲሁም ደግሞ አርፈሽ የማትቀመጭ ከሆነ የምትጮሂ የምታስቸግሬ ከሆነ ለጅብ አውተን እንሰጥሻለን በማለት በብዙ መከራ እንግዲህ እያሳቃዩት ወይንም ነው ሊመጣ ነው በሚለው ስበብ እንግዲህ እሷን ማስወገድ አለብን። ጉረቤት እንዳለ አምኗል አይደለ? እንደሞተች በህይወት እንዳለች እንኳን አያውቅም፣ እንደሞተች ነው የሚያውቀው። ስለዚህ ሁሉም ሰው ስላመነ አሁን ላይ ግን የውሸት ከሞተችበት መቃብር ላይ ወስደን እናደርጋታለን፣ እንገላታለን በማለት እንግዲህ ባልና ሚስት ሲያወሩ ማን ሰምታለች? ትሁት ሰምታለች ማለት ነው። ትሁት እጅግ በጣም ነበር እየደነገጠችው በባልና እንዲሁም ደግሞ በሚስት የተመካከሩትን እንዲሁም ደግሞ ያለምንም ጥፋቷ ማለት ነው እንደዚህ ለሚያደርጓት እስከ መጨረሻው እናሰናብታታለን፣ እንገላታለን ብለው ሲያስቡ ማለት ነው። እንግዲህ ትሁት ስለሰማች እጅግ በጣም ነበር የተደናገጠችው። ፊቷ ምናምን በጣም ነበር የተቀያየረችው ማለት ነው። እንግዲህ ስለዚህ ስለተጨነቀች ወይንም ደግሞ አንድ ክላስ ተዘግቶባት እንደዚህ ስለሚያሰቃዩት ያው ግለሰብ ማለት ነው እያንዳንዱን ለአባባ ትነግረው ነበረ። ልጅም አላት ግን ደግሞ እንደሞተ ነው የሚያወሩት። እሷም ደግሞ ልጇን ፎቶዋንም አሳይታኛለች። በህይወት የለም ልጄ፣ ከሱ ጋር መሄድ እፈልጋለሁ ነው የምትለው። ብቻ ግን አባዬ ህይወቷ በጣም ነው እንትን የሚለው የሚያሳቅቀው። ምክንያቱም በብዙ ነገሮች ላይ ተጎድታለች። ንብረቷን እንዲሁም ደግሞ
ልጇንም ብቻ በቃ በጣም እያስፈራሯት ሁሉ ነገሯን ሙልት አድርገዋታል። ጅብ ይበላሻል፣ እንዳትጮሂ፣ እንደዚህ እንዳታደርጊ እያሉ ምንም አይነት ጥፋት ነገር ከሰራች እንደሚቀጧት እና በጣም እንደሚደበድቧት ነው እንትን የምትለው እና እንግዲህ ሻወር እንድትወስድ አድርጋት ነበር። በነገራችን ላይ ትሁት ማለት ነው። ትሁት በገባች ቁጥር እነሱ መጡ አልመጡ እኔ ራሱ በጣም ነው የምሳቀቀው። ምክንያቱም እንግዲህ ከደረሰባት አቶ ገዛኸኝ ደረሰባት ወይንም ደግሞ ሚስቱ ደረሰችበት ማለት ደግሞ በጣም ትሁት አደጋ ላይ ወደቀች ማለት ነው። ከዚህ በፊት እንግዲህ ወደ ቤት ስትገባ በጣም ነው ያስጠነቀቃት። ምክንያቱም በቃ ሰላማዊ ቤት ነው። ሲቀጥል ደግሞ ደህና ደሞዝ ይከፈልሻል፣ ግን ደግሞ አንቺ ስህተት ምሰሪ ወይንም ደግሞ ሰላም የማይፈጠረው ከዚህ ቤት የተዘጋውን በር የሚከፍት ሰው ካለ ብቻ ነው። ያንን ቤት ደግሞ የራሴ የድሮ ሚስቴ ንብረት ነው እና እኔ በፈለግኩ ሰዓት እገባለሁ፣ እኔ አጸደዋለሁ እና ወደዛ ቤት ዝር እንዳትይ በማለት እንግዲህ አስጠንቅቋት ስለሆነ ካሁን አሁን እዚያ ውስጥ እያለሽ ደረሰባት መጣባት እያልኩኝ እንግዲህ በጣም ነበር እንትን የምለው ማለት ነው እና አሁን ላይ ግን ማለት ነው የገዛኸኝ መጣት ለትሁት እጅግ በጣም አሪፍ ነው። ግን ደግሞ ይህ የሚሆነው እንግዲህ ሳይገሏት ወይንም ደግሞ የሆነ ችግር ነገር ሳያስገጥሟት ማለት ነው ከመጣ ነው እና የሆነ መርዝ ሰጥተው ብቻ እንዳይገሏት ነው አሁን ትሁት የፈራችው ማለት ነው። እንግዲህ ገዛኸኝ አቶ ገዛኸኝ እንግዲህ እናቴ ከመምጣቱ በፊት እሷን የግድ ማስወገድ መቻል አለብን። በቃ የእውነት መቅበር አለብን። እስካሁን የውሸት ነበረ፣ ማንም ሰው አምኗል። ስለዚህ አሁን ላይ ግን ይህን ነገር እውነት ማድረግ አለብን፣ እሷን መግደል አለብን በማለት እንግዲህ ወስነዋል ማለት ነው። በነገራችን ላይ ሚስትየዋ እጅግ በጣም ነበር ደስ ያላት። ምክንያቱም እያንዳንዱ ንብረቱን በእሷ ስም እንዳዞርላት ያው ቃል ስለገባላት ማለት ነው። እና ይህ ነገር ለእኔ በጣም ጥሩ ነገር ነው ብላ በጣም ነበር ደስ ያላት። በቃ እየጨፈረች ነበረ እና እስከ ዛሬ ስታስበው ስታቅደው የነበረው ነገር እውን ስለሆነላት እንግዲህ ጠይቀው ነበረ። ንብረቱን በእኔ አድርግልኝ ብላ ስትጠይቀው ልጅ የለ ምን የለ፣ ሲቀጥል ደግሞ ልጅ ቢኖርንም እኔ ንብረት የለ ልጅ አላወርስም፣ እኔ እሱን አሳድገዋለሁ፣ አበለዋለሁ፣ አኖረዋለሁኝ ከዛ ራሱ ሰርቶ የራሱን ነገር መስራት ይችላል እንጂ ንብረቴንማ ለማንም አላደርግም እያለ ናገር እየነበረው ማለት ነው። እና እናቴ ከደወለ በኋላ ነው እንግዲህ ነገሮቹ ሊቀያየሩ እየቻለው እንዲሁም ደግሞ ያው ሚስቱንም ሊገላት የወሰነው ማለት ነው። እና ይህ ነገር ደግሞ በእርግጠኝነት ትሁት ማለት ነው ታድናታለች፣ ካለችበት ውስጥ ታወጣታለች። እነሱ ሊገሏት በፍጹም አይችሉም ብዬ ነው የማስበው ማለት ነው። ሲቀጥል ደግሞ አሁን ላይ እንግዲህ ይመጣል የተባለው ናቲ በመንጣቱ በጣም ብዙ ነገሮች ይቀየራሉ። ምክንያቱም ናቲ ምንም ነገር ላያቅ ይችላል። በነገራችን ላይ ለናቲም እኮ እናትህ ሙታ ነው ተብሎ እኮ ተነግሮት ሊሆን ይችላል። በነገራችን ላይ ወይንም ደግሞ ጠፍታ ነው የት እንደሄደች ራሱ አይታወቅም ብለው አሳምነውት ሊሆን ይችላል ማለት ነው። እና አሁን ላይ እንግዲህ ያው ትሁት ይህን ነገር ስላየች ትሁት እዚያ ቤት የመቆየት እንትኗ በጣም ቻንስ መኖር መቻል አለበት። ምክንያቱም እሷ ከኖረች እሷ ይህን ምስጢር ስላወቀች ለናቲ አሳልፋ የምታሳውቀው እሷ ስለሆነች ማለት ነው። እና ናቲ ወደዚህ ቤት መጣ ማለት እንግዲህ እስከ ዛሬ በዚያች ክላሱ ስትጨነቅ የነበረች ነፍስ ደግሞ የሆነ ሰዓት እንግዲህ የምትወጣበት ከእናቱ ጋር የሚገናኝበት እንዲሁም ደግሞ ባልና ሚስት ተብዬዎች ማለት ነው በእናቱ ላይ ግፍ ያደረሱበትን ነገሮች በሙሉ ዋጋ ያስከፍላቸዋል ብዬ ነው የማስበው። ስለዚህ ትሁት ከናቲ ጋር ትግባባለች፣ ናቲን ታገኘዋለች። ስለ እናቱ ወይንም ደግሞ እነሱ ስለሚያደርጉት ክፉ ድርጊት እያንዳንዱ ማለት ነው የምታሳውቀው ነው የሚሆነው ማለት ነው። እና በነገራችን ላይ ሚስቱ ራሱ በጣም ደስ ብሏት ማለት ነው ደስታዋን ራሱ መቆጣጠር አልቻለችም። በነገራችን ላይ ባሏን ንብረቱን በስምሽ አደርጋለሁ፣ ሲቀጥል ደግሞ ያው ናቲ ይመጣል ብሎ ሲነግራት በጣም ነበር ደስ ያላት። ንብረትን በጣም ነው የምትወደው። በነገራችን ላይ ገንዘብን በጣም ትወዳለች። ትሁትንም እያለቻት ነበር ገንዘብንማ የግድ መውደድ መቻል አለብሽ እያለቻት ነበረ ማለት ነው። ከምንም በላይ ገንዘብን መውደድ አለብሽ ትላት
ትሁት ደግሞ አይ የግድ አይደለም ገንዘብ አውቃለሁ ያስፈልጋል፣ ግን ደግሞ ሰው ልጅ ማስቀደም መቻል አለብን፣ ከተሰራ የሚመጣ ነገር ነው ገንዘብ በማለት እንግዲህ አንቺ ለገንዘብ ያለሽ አስተሳሰብ በጣም እየወረደ ነው በማለት እንዲሁም ትሁትን ስትናገራት ነበር ማለት ነው። እና ባሏ ንብረቱን በረሷ ስም እንደሚያደርግላት እና እንዲሁም ደግሞ የገዛ ኃይልሽ ናቲ እንደሚመጣ ያው ለትሁት ነግራታለች። እና በጣም ነው ደስ ያለኝ ዛሬ በጣም ደስ ብሎኛል፣ ንብረቱ በእኔ ስም ሊዞርልኝ ነው። ሲቀጥል ደግሞ ናቲ በጣም ደስ የሚል ልጅ ነው፣ የገዛ ልጅ ነው፣ ይመጣል በማለት እንግዲህ ለትሁት ስትናገር ነበር ማለት ነው። እና አሁን ላይ በዚህም ሆነ በዚህም ዙሮ ማለት ነው የእናቱ ንብረት በእጁ ይገባል ብዬ አስባለሁ። ብልጥ ከሆነ ጎበዝ ከሆነ እናቴ ምናልባት ንብረቱ በሙሉ ማለት ነው አቶ ገዛኸኝ ወደ ሚስቱ ቢያደርግም እናቴ ደግሞ ከልጅቷ ጋር ይግባባና ያው ንብረቷን አጠቃላይ ወደ ራሱ እንደሚያስመልስ ተስፋ እናደርጋለን። እናቱም እንደዚህ የተሰቃየችውን እናቴ ናቲ እያለች ሁልጊዜ ስትባዝን የነበረችው እናቱም ካለችበት ችግር እንደሚያወጣት ተስፋ እናደርጋለን ማለት ነው። ትሁት ግን በጣም ትልቅ ነገር ነው እያደረገችው ያለችውን ለመናገር ያው ከዚህ በፊትም እንግዲህ በአባባ ላይ በጣም ብዙ መልካም ነገሮችን አድርጋለች። አሁንም ደግሞ የራሷን ብዙ ነገሮች የሚያሳስብ ነገሮች አሉ። ግን ደግሞ ያን ሁሉ ትታ ደግሞ አሁን እንደዚህ የተጨነቀችውን በአንድ ክላስ ውስጥ ያለችውን ነፍስ ማውጣት አለብኝ፣ እንደዚህ ስትጎዳ እንደዚህ ስትበደል ዝም ብዬ ማየት የለብኝም በማለት እንግዲህ ራሷን በነገራችን ላይ ራሷን አደጋ ላይ እየጣለች ነው ወደዚያ ክላስ እየገባች እንግዲህ በብዙ ነገሮች እያጽናናቻት ያለችው። እንዲሁም ደግሞ ሻወር እንድትወስድ ያደረገ አንቺ በጣም ቆንጆ ነሽ፣ በጣም ታምሪያለሽ፣ ሰዎች ሁሉ በጣም ይወዱሻል፣ እነሱ ናቸው እንጂ እንደዚህ የሚሉሽ፣ አንቺ በጣም ቆንጅዬ ነሽ፣ ፊትሽን በመስተዋት አይተሽው አታውቂም እያለች እንግዲህ እያበረታቻት እነሱ ሲነግሯት ሲግቷት ከነበረው አስተሳሰብ እንድትወጣ ማለት ነው በጣም እያገዘቻት ትገኛለች ማለት ነው። ስለዚህ ትሁት ያደረገችው ነገር በጣም ቀላል ነገር አይደለም። ህይወቷን አደጋ ላይ ጥላ ነው ይህን ነገር እያደረገችው ያለችው ማለት ነው። እና ትሁት በጣም ነው የምትለየው። በእርግጠኝነት የእሷም ህይወት በስተመጨረሻ እንደሚስተካከል እንዲሁም ከምትወደው እና ከምታፈቅረው ከቃሊብ ጋር አብረው እንደሚሆኑ ተስፋ እናደርጋለን። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።